23 ዓመቴ ነው። ዘንድሮ ተመራቂ ነኝ። እንደ እግዚአብሔር ፈቃድ ከወራት በኋላ ስራ ይዛለሁ። ከዚህ ቀደም የፍቅር ህይወት የለኝም፣ ግን አሁን ላይ አንዳንድ ጥያቄ አለ። እውነት ለመናገር ጥሩ ሰው ነው፣ ግን ፍቅር የሚባል ነገር ሊይዘኝ አልቻለም። ለምን እንደሆነ አላውቅም። እሱም አሁን ላይ ተስፋ ወደ መቁረጥ እየሄደ ነው እና አሁን ልቤ ለሁለት ተከፍሏል። አንድ ይሄ ሰው ቢያመልጠኝ እጸጸት ይሆን ብዬ እላለሁ። እድሜም መቀለጃ አይደለም። ቤተሰብ እንዳገባ ከምታስቢ በላይ ነው ፍላጎታቸው። እንደውም በፋሚሊ ሁሉ አምጥተውልኝ ነበረ። ትልቅ ጸብ ነው ያሳለፍኩት። ያሳሰበኝ ደግሞ የማደግ ጉጉት አላይበትም። ያለበት ስታተስ በቂ ነው ብሎ ያምናል። እኔ ደግሞ ተስፋዬ ትልቅ ነው። ሁለተኛ በስራ ዓለም ላይ ፍቅር ቢይዘኝስ ብዬ እፈራለሁ። ያለ ፍቅር እንሰለቻቸውን ብዬም እፈራለሁ እና ደግሞ አማራጭም ላደርገው አልፈልግም። ጸባይም አይደለም ትለናለች የዛሬው ባለ ታሪክ። ታሪኳን የላከችልን ሴት እድሜዋ 23 ነውና 23 ዓመት ደግሞ ብዙ ነገሮችን ለማድረግ ገና መንደርደሪያ ነው ብዬ አምናለሁ። ምክንያቱም ተምራ ገና አሁን ስራ የምትጀምርበት እድሜዋ ስለሆነ ማለት ነው። ብዙ አዲስ ነገሮችን ኤክስፕሎር የምታረግበት ኢቭን የራሷን ባህሪ ራሱ የራሷን ማንነት ፈልጋ የምታገኝበት በስራ ውስጥ ያላትን ፐርሰናሊቲ ፐርፎርማንሷን ብቻ በአጠቃላይ የስራ ህይወቷ ምን እንደሚመስል ፊገር አውት የምታረግበት ታይም ነውና ኢቭን በዛ ስራ ራሱ ሰክሰስፉል እሆናለሁ አልሆንም ወይስ የትኛው ነው ትክክለኛ ለኔ ፊት የሚያረገኝ ስራ ሚለውን የምትፈልግበት እድሜ ላይ ያለች ወጣት ናት። በጣም ጥሩ ሰው ስለሆነ ልታጣው እንደማትፈልግ እንዲሁም ደግሞ ባጣው እጸጸት ይሆን ብላ ትፈራለችና ይሄ ትዳርን ለመመስረት በቂ ነው ወይም ደግሞ ጥሩ ምክንያት ነው ብዬ አላስብም። ምክንያቱም ለሱ በቂ ፍቅር እንደሌላት ወይም ፍቅር ሊይዛት እንዳልቻለ ገልጻለች ማለት ነውና ትዳርን ለመመስረት ፍቅር የመጀመሪያውም የመጨረሻውም ነገር ነው ብዬ አስባለሁ። መሀል ላይ የሚመጡ ፍቅር በትዳር ውስጥ ጸንቶ እንዲቆይ ማድረግ የሚችሉ ብዙ ነጥቦች ቢኖሩ ማለት ነው እና እሷ ደግሞ ለዚህ ሰው የፈለገ መልካምም ቢሆን ለሷም በጣም ጥሩ ቢሆንም ቤተሰቦቿም እንድታገባ ቢፈልጉም ግን እሷ ከሱ ጋር ያላት ኢንቲሜሲ በቂ ነው ብላ አታስብም። ፍቅርም ሊይዘኝ አልቻለም ነው እያለች ያለችው። እውነት ለመናገር 23 ዓመት ትዳር ለመመስረት በቂ ነው ብዬ አላስብም። አሁን ላይ ከሚያጋጥሙኝ ብዙ ኬዞች ተነስቼ ማለት ነውና ትዳርን ለመመስረት በቂ ያልሆኑ ብዙ ምክንያቶች አሉ ወይም ደግሞ ትዳርን ለመመስረት ልክ ያልሆኑ ምክንያቶች አሉና ከዚህ ውስጥ ደግሞ የቤተሰብ ግፊት ቤተሰቦቿ ለትዳር ያላቸው አመለካከት ማግባት ወይም early እድሜ ላይ ማግባት ልክ ነው ብሎ ማመን እሷን በጣም ኢንፍሉዌንስ ያረጋት ነውና በዛ ኢንፍሉዌንስ ተጽዕኖ ስርናት ብዬ አስባለሁና በ23 ዓመቷ በጣም እድሜዋ እንደባከነ የምታስብ ከሆነ ልክ ነው ብዬ አላስብም። ምክንያቱም ይህ የቤተሰቦቿ ለትዳር ያላቸው አመለካከት ነው ብዬ አስባለሁ። ባለ ታሪካችንም እንደገለጸችው ከዚህ በፊት በቤተሰብ ትዳር መጥቶላት እምቢ ብላ ኃይለኛ ጸብ ውስጥ እንደገባች ተናግራለች። ስለዚህ ቤተሰቦቿ ለትዳር ያላቸውን ጽኑ አቋም ያሳያል ማለት ነው። ግን በዚህ ተመስርታ ወደ ትዳር ብትገባ በጣም ብዙ ሪስኮች ይጠብቋታል ብዬ አስባለሁ። ይህንን ቪዲዮ የምታዩ ሰዎች በቤተሰብ ጫና ወይም ደግሞ በቤተሰብ ግፊት ወደ ትዳር መግባት ተገቢ ነው ብዬ አላስብም። አሁን ላይ ብዙ የትዳር ችግሮች እየመጡ ያሉት ወይም ገፍተው የምናያቸው ሶሻል ሚዲያ ላይ ሊሆን ይችላል፣ ማህበረሰብ ውስጥ ጎረቤቶቻችሁ ጋር ቤተሰቦቻችሁ ውስጥ የምታዩቸው ትዳር ላይ ያሉ ችግሮች የሚመጡት ሰዎች ለትዳር በቂ የሆነ ዝግጅት ሳያደርጉ ወደ ትዳር ሲገቡ ነውና የቤተሰብ ግፊት የመጀመሪያው ነው ማለት ነው። ሌላው አንዳንድ ሰዎች ደግሞ ኢኮኖሚካሊ ጥላ ለማግኘት ወይም ደግሞ ከነሱ የተሻለ ሰው ስላገቡ ኢኮኖሚካሊ ሰኪዩር እንሆናለን ብለው ስለሚያምኑ ወደ ትዳር ወይም ወደ ጋብቻ ሊገቡ ይችላሉና ይሄኛውም ትዳርን ለመመስረት በቂ ነው ወይም ትክክል ነው ብዬ ማላስበው ምክንያት ውስጥ ነው የማስገባው ማለት ነው። ሌላው ከጤናማ ያልሆነ ቤተሰብ ሲኖራቸው ከነሱ ሽሽት ያለ እድሜያቸው ወደ ትዳር የመግባት ቴንደንሲ ይኖራል ማለት ነው። ጥላ ፍለጋ፣ ከለላ ፍለጋ ወይም ፕሮቴክት የሚያደርጋቸው በተለይ ሴቶች ፕሮቴክት ያደርገኛል ብላ ካመነች
በጣም early እድሜ ላይ ትክክለኛ ባልሆነ ሪዝን ወደ ትዳር የመግባት ቴንደንሲ ይኖራል ማለት ነውና ትዳር መመስረት ያለበት ሁሉ ጊዜም በትክክለኛው ሪዝን ነው ማለት ነው። አንድ ሰው በደንብ አገናዝቦ ፈልጎ ያ ሰውም እንደሚፈልገው እርግጠኛ ሆኖ ሊያስቀጥሏቸው ሊያናኑራቸው የሚችሉ ብዙ ባህሪያት እንዳሉ እርግጠኛ ከሆኑ በኋላ ነው ኢቭን ትምህርት ወስደው ራሳቸውን አብቅተው ወደ ትዳር መግባት አለባቸው ብዬ ማምነው። ትዳር በራሱ በጣም ብዙ ቻሌንጆች ስላሉት ማለት ነው። ስለዚህ እዚህ ጋር ማንሳት የምፈልገው ከቤተሰቦችሽ ከፍተኛ ጫና እንዳለብሽ በጣም ግልጽ ነው። ከዚህ በፊት ከተፈጠረው ታሪክ አንፃር በተረጋጋ መንፈስ ሆነሽ አንቺ መስራት እንደምትፈልጊ መማር እንደምትፈልጊ ማደግ እንደምትፈልጊ ማስረዳት መቻል አለብሽ ብዬ አስባለሁኝ እንጂ በዛ ጫና ስር ወድቀሽ ቶሎ ብለሽ ተሯሩጠሽ እርግጠኛ ያልሆንሽበትን ሰው ብታገቢ እውነት ለመናገር የትዳሩን ህይወት እነሱ የፈለገ ቢወዱሽ ቢያፈቅሩሽ ልጆችሽ ቤተሰቦችሽም ቢሆኑ ላንቺ የቅርብ ሰዎች ቢሆኑም ትዳርሽን ሊኖሩልሽ አይችሉም። የትዳርን ፈተና ፌስ የምታደርጊው አንቺ ስለሆንሽ ይህ ያንቺ ውሳኔ ነው ማለት ነውና ይሄንን የውሳኔ ቦታሽን ለሌላ ሰው አሳልፈሽ መስጠት የለብሽም። ግን በጣም በማክበር ውስጥ በጣም በመገዛት ውስጥ ከቤተሰቦችሽ እንዳፈነገጥሽ አይነት ስሜት እንዳይሰማቸው አድርገሽ የነሱን ደካማ ጎን ስለምታቂ ልታሳምኛቸው ትችያለሽ። ምን ያህል የመስራት ፍላጎት ምን ያህል የመለወጥ ፍላጎት ምን ያህል አሁን ላይ የማግባት ፍላጎት እንደሌለሽ ማሳየትና ማሳመን ትችያለሽ ብዬ አስባለሁ። ሌላው ባለታሪኳ ራሷ እድሜ መቀለጃ አይደለም ብላለችና ልክ ነው፣ እድሜ መቀለጃ አይደለም። ግን 23 ዓመት ወደ ትዳር ለመግባት ገና ነው ብዬ አስባለሁ። ስለዚህ አይ ቲንክ ትንሽ የቤተሰቦችም ተጽዕኖ አንቺ ጋር ይመጣ ይመስለኛልና ትንሽ ላይፍን ብታይ የስራ ህይወትን ብታይ ህይወትን ኤክስፒሪየንስ ብታደርጊ የተሻለ ነው ብዬ አምናለሁኝ። ሌላው ካነሳችሁ ዋና ነጥብ ውስጥ እሱ የማደግ ምንም አይነት ፍላጎት የለውም ባለው ነገር ኦር ባለው ስታተስ በቃኝ ብሎ ተቀምጧል። እሷ ደግሞ በጣም ማደግ በጣም መስራት በጣም መቀየር ትፈልጋለችና ይሄ የዓላማ ልዩነት ወይም ደግሞ የቫልዩ ልዩነት ያመጣል ማለት ነውና አሁን ላይ እንደምታውቁት የፍቺ ቁጥር በጣም ጨምሯልና ብዙ ሰዎች ዓላማቸውን ሳያውቁ ወደ ትዳር ይገባሉ። ከዛ ትዳር ውስጥ ከገቡ በኋላ ዓላማቸውን ወይም ደግሞ እነሱ የሚኖሩለትን የኔ ነው ብለው የሚያስቡትን እኔ እሞትለታለሁ ብለው የሚያስቡትን ተፈጥሬለታለሁ ብለው የሚያስቡትን ያንን ዓላማ ሲያገኙት ምናልባት የትዳር አጋር ሰፖርቲቭ ላይሆን ይችላልና ያንን ተከትለው በሚሄዱበት ጊዜ በጣም ብዙ ጸቦች፣ አለመግባባቶች፣ በጣም ብዙ ሚስ አንደርስታንዲንጎች ስለሚፈጠሩ ወደ ጸብና ወደ ፍቺ ያመራሉ ማለት ነውና አንቺ ግን አሁን ላይ ጥሩ እድሜ ላይ ነሽ ብዬ አስባለሁኝ። በዚህ እድሜሽ ራስሽ የምትፈልጊውን ነገር ማወቅ የምትኖሪለትን ነገር ማወቅ የምትሰሪውን ነገር ማወቅ አንቺ ብቻ የተፈጠርሽለትን ነገር ማወቅ አንቺ የምትኖሪለትን ነገር ለማወቅ ትክክለኛ እድሜ ላይ ነሽ ብዬ አስባለሁና ያንንም ደግሞ ኤክስፕሎር አድርገሽ ለማግኘት ምንም የሚያግድሽ ነገር የለም። ግን አሁን አብሮሽ ያለው ሰው ወይም ደግሞ ባጣው ይጸጽተኛል እያልሽው ያለሽው ሰው ያንን ሰፖርት የሚያደርግ አይነት ሰው አይደለም። ምክንያቱም እሱ ባለው ነገር ተረጋግቶ የተቀመጠ ሰው ስለሆነ አንቺ ለማደግ የምታደርጊያቸው ጥረቶች በሙሉ ባለሽ ነገር ማትረኪ ሰው እንደሆንሽ አድርጎ ሊያስበው ይችላል። ስለዚህ ያ በመካከላችሁ ከፍተኛ የሆነ ቅራኔን የመፍጠር አቅም ይኖረዋል ማለት ነውና ትንሽ ብትረጋጊ ኦር ደግሞ የተወሰነ አመታት መቆየት ብትቺ አንቺም የራስሽን ዓላማ የምትፈልጊውን ነገር ፈልገሽ ስታገኚ መስራት የምትወጂውን የምትፈልጊውን ውጤታማ የምትሆኚበትን ነገር ስታገኚ ያኔ በዛ ዙሪያ ያለ ሰው አፕሮች ብታረጊ ወይም ደግሞ ፍቅረኛ ብትይጂ ወይም ያንን ሰው ብታገቢ የተሻለ ነው ብዬ አስባለሁ። ምክንያቱም ያንን ዓላማሽን ሰፖርት የሚያደርግሽ ኦሬዲ ደግሞ አውቀሹ ስለሆነ እሱም አውቆት ነው እንጂ አዲስ መሀል ላይ የሚፈጠር ነገር አይኖርም ማለት ነውና ግን አሁን ላይ አብረሹ ያለሹ ሰው ብዙ ለማደግ ፍላጎት የማይኖረው አይነት ከሆነ አንቺንም ደግሞ ወደ ኋላ የመጎተት ቴንደንሲ ይኖረዋል። እድገትሽን ከሚፈልግ ከሚደግፍ ለእድገትሽም ዋጋ ከሚከፍል ሰው ጋር ራሱም ደግሞ ማደግ ከሚፈልግ ሰው ጋር መሆን
መልካም ነው ብዬ አስባለሁኝ። ሌላው ፍቅር ቢይዘኝስ ስራ ዓለም ላይ ሲሆን ፍቅር ቢይዘኝስ ብለሽ ፈርተሻልና አሁን ከሱ ጋርም መልካም ሰው ሆኖ ሳለ ከሱ ጋር ፍቅር ሊይዘኝ አልቻለም ብለሻልና አንቺ ራስሽ እንድትጠይቂ የሚፈልገው ጥያቄ አለ። ለምንድነው ከፍቅር ጋር ያለሽ ግንኙነት ምንድነው? ላይክ ፍቅር ከሰው ጋር ያለውን ነገር ሳይሆን ወይ በልጅነትሽ አስተዳደግሽ ምን ይመስላል፣ ከቤተሰቦችሽ ጋር የነበረሽ ከእናትሽ ጋር ከአባትሽ ጋር የነበረሽ ግንኙነት እንዴት ነበረ፣ አታችመንትሽ ምን ይመስል ነበር የሚለውን እንድታስተውይ ይፈልጋለሁ። ምክንያቱም አሁን ላይ ስለ ፍቅር ስናስብ የምንጨነቅ ከሆነ ፍቅር በራሱ በፍቅር መያዝ በራሱ ጥሩ ነገር ወይም ሰኪውርድ ያለ መሆን አይነት ስሜት ከፈጠረብን ያ በጣም ጥሩ ነው ብዬ አላስብምና አንቺም ራስሽን ቆም ብለሽ መመልከት አለብሽ ብዬ አስባለሁ። ይሄ ሰው ጋር ያለው ነገር ክፍተቶቹ እንዳሉ ሆነው ግን ደግሞ መልካም ሰው መሆኑ ራሱ አንቺን ወደ ፍቅር ሊስብሽ ካልቻለ እንደገና ከሌላ ሰውን ፍቅር ቢይዘኝስ ብለሽ እየፈራሽ ከሆነ ለፍቅር ያለሽን አመለካከት ማስተካከል አለብሽ ብዬ አስባለሁና በአጠቃላይ በጣም ብዙ ውጥረቶች እንዳሉብሽ እረዳለሁ። የቤተሰብ ጫና አለ፣ የሱ መልካምነት በጣም ይዞሻል፣ አንቺ በራስሽ የምታስቢው አለ፣ ስለ ፍቅር ያለሽ አመለካከት ስለማደግ ያለሽ አመለካከት ብቻ ብዙ ነገሮች አይምሮሽን እንዳወጠሩት ወይም እንዳስጨነቁት ይሰማኛልና ግን አንድ ባንቺና በስሜትሽ መካከል የተወሰነ ጋፕ ሊፈጥርልሽ የሚችል ወይም ራቅ አርገሽ እንድታስቢ ሊያደርግ የሚችል አንድ ነገር ልንገርሽ። የዛሬ 5 ዓመት ድረስ ሪሌሽንሺፕ ውስጥ ብትቆዩ ወይም የዛሬ 10 ዓመት ድረስ ሪሌሽንሺፕ ውስጥ ብትቆዩ አብራችሁ መዝለቅ የምትችሉ ይመስልሻል? እውነት ለሱ ያለሽ የፍቅር ደረጃ የሚሻሻል ይመስልሻል? መሃላችሁ ያሉት ልዩነቶች አያለያዩአችሁም? ያንን ታስቢያለሽ? ስለዚህ እነዚህ ነገሮች ለራስሽ መልሽ። የዛሬ 10 ዓመት ላይ ወይም የዛሬ 3 ዓመት የዛሬ 1 ዓመት ላይ አሁን ላይ የሚያስጨንቁሽ ነገሮች ማተር የማያደርጉ ከሆነ አሁን ላይ ውሳኔውን መወሰን እንድትችይ ያቀልልሻል ብዬ አስባለሁኝና ለሱም ቢሆን እሱን እንደመጠባበቂያ ማየት አልፈልግም ብለሽ ነበርና ያን ባህሪ አይደለም ብለሻል። ያን እንዳስጨነቀሽ በጣም ግልጽ ነው። ስለዚህ ለሱም የምታስቢውን ነገር በግልጽ መናገርና ማሳወቅ አለብሽ ብዬ አስባለሁ። ምክንያቱም እሱን መጠባበቂያ ማድረግ የኔ ባህሪ አይደለም ብለሻል። ስለዚህ እሱ በጣም ጥሩ ሰው እንደሆነ መልካም ሰው እንደሆነ ግን ደግሞ አንቺ ፍቅር ሊይዝሽ እንዳልቻለ ያለውን ክፍተቶች በሙሉ ንገሪውና እሱም ጊዜው መፍጀት ስለሌለበት አንቺም ደግሞ መጨነቅ ስለሌለብሽ ወደ ሌላ አይነት የህይወት ምዕራፍ መሸጋገር እንድትችይ ያንን በግልጽ ማውራት አለባችሁ ብዬ አስባለሁና ሳይረፍድ ለሱም ንገሪው። በመጨረሻ ሙሉ ትኩረትሽን ራስሽ ላይ አድርጊ። ስለ ስራሽ ስለማደግ፣ ራስሽን አፕዴት ስለማድረግ፣ የተሻሉ ነገሮችን ስለማድረግ፣ ከሰዎች ጋር ስለመገናኘት፣ ኮኔክሽንሽን ስለማስፋት፣ የተሻሉ ስራዎችን ስለመስራት፣ ገንዘብን ስለመያዝ ብቻ በአጠቃላይ ህይወትሽን አንድ ስቴፕ ከፍ ሊያደርግ የሚችሉ ነገሮች ላይ አተኩሪ። በዛ ሰዓት ላይ በራሱ ሰዓት የራስሽ የምትይው ሰው ይመጣል። አንቺ ትክክለኛ ፍቅር ሊይዝሽ የሚችል ሰው እንዲሁም ደግሞ በአንቺ ስታተስ ያለ ሰው አንቺ በመታስቢበት ሁኔታ ላይ ያለ ሰው የማግኘት ቴንደንሲሽ ከፍ ይላል ማለት ነውና የብስለት ደረጃሽም አሁን ላይ እንዳለው አይደለም የሚሆነው። ስለዚህ የተሻለ የብስለት ደረጃ ላይ ሆነሽ የምትመርጩ ሰውና ብዙ ማቹርድ ባላረግሽ ሰዓት የምትመርጩ ሰው ለትዳር እኩል የሆነ ውጤት ያመጣል ብዬ አላስብም። ስለዚህ ራስሽ ላይ በደንብ አተኩሪ፣ በደንብ ስሪ። መስራት ያለብሽ ነገሮች ላይ ብዙ ደካማ ብለሽ የምታስቢያቸውን የራስሽን ነገሮች ለማስተካከል ጣሪ። ለፍቅር ያለሽን አመለካከት ለማስተካከል ሞክሪ። ላንቺ የተባለውን ትክክለኛ ሰው መጠበቅ ትችያለሽ። ፍቅርን አትፍሪ። ፍቅር በራሱ የሚያስፈራ ነገር አይደለም። ፍቅር ነፃነት ነው። ፍቅር በዚህ ምድር ላይ ካሉ በጣም ፓወርፉል ነገሮች ውስጥ ፓወርፉል ከሆኑ ስሜቶች ውስጥ ትልቁና ዋነኛው ነው። ትዳር እንዲቆም የማድረግ እንዲሁም ማንኛውም ከሰው ጋር ያለን ሪሌሽንሺፖች እንዲጸኑ የማድረግ ትልቅ አቅም ያለው ነገር ነው። ስለዚህ ለፍቅር ያለሽን አመለካከት እንድታስተካኪ መክርሻለሁኝ። ካጣውት እጸጸታለሁ የሚለው ስሜት የፍርሃት ስሜት ነው እንጂ የፍቅር ስሜት አይደለም። እናንተም ለባለ ታሪኳ ያላችሁን ሀሳብ ኮሜንት ላይ ብታስቀምጡላት ታየዋለች። ታሪካችሁን በአማርኛ መላካችሁን አትርሱ።
አትርሱ። እንግሊዘኛ በአማርኛ ሲሆን ለማንበብ ስለሚከብደኝ በአማርኛ እንድትልኩልኝ እጠይቃለሁኝ። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉላቸው። በማንኛውም በፍቅርም ሊሆን ይችላል በትዳር ህይወታችሁ በማንኛውም የስነ ልቦና ጉዳይ ለማማከር ከፈለጋችሁ ደግሞ በ0977 4050 ላይ ደውሉ። መልካም ቆይታ